እኔም ደግሞ ማጣራት ባለብኝ መንገድ በደንብ አጣራለሁኝ። ሄርሜላንም በግል ማግኘት ካለብኝም አግኝቼ ማወጣጣት ባለብኝ መንገድ እኔ ሲስተም አላጣም። ማድረግ ያለብኝን ሁሉ አደርጋለሁኝ። ከዛ በኋላ ወንድማችን ልክ ካልሆነ እናስወጣዋለን በግድ ማለት ነው። በእንደዚህ አይነት መንገድ አይቀጥም። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ብያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ቆይታችሁልኛል? እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። ያው ትላንትና እንደተለቀቀ ያው እሱን መልስ መስጠት ያለብኝ ነገር መልስ ሰጥቼዋለሁ። ከዛ በኋላ ደግሞ ድጋሚ ደግሞ ያው እኔ ሩታ አብርሃምና ዴቭ በመሆን ተገናኝተን ነበር እና እዛች ጋር ያው ዴቭ እንጂ አብርሃም ማግኘት ፈልጌ አይደለም የሄድኩት በሰዓቱ። ምክንያቱም እኔ በአብርሃም ላይ በጣም ያዘንኩት። ሄርሜላ ጉድሽ ይወጣል። ይሄንን ቪዲዮ እያየሽው ከሆነ ገና ነሽ፣ ገና እንዲህ ፈተፍትሻለሁ። ውስጥ ላይ ገብቼ ጉድጓድ ገብቼ ነው ማውጣሽ። የዛኔ እስቲ የት እንደምትገቢ ምን አይሽ ይሆናል። ወንድሜ ላይ እንደዚህ እየተጫወትሽ አፍቃሪ መስለሽ ጠላት ሆነሽ አይደል? ወዳጅ መስለሽ ጠላት ነው የሆንሽው። ጠላት ይሻላል ካንቺ። በጣም የዋህ ነሽ አንቺ፣ በጣም የዋህ፣ በጣም ጥሩ ሴት ነሽ። እንደዛ እንድትባይ ነበር የፈለግሽው ተባልሽ። ግን ያው ጊዜ ቂጣ ነው፣ መገለባበጡ አይቀርም እና ያው የወደደሽ ሁሉ ይጠላሻል። የዛኔ ዛሬ ላይ ያጨበጨበልሽ ሁሉ ነገ ይረግጥሻል። እሱ ደግሞ በቅርቡ የምናየው ይሆናል እና ብቻ ምን አለ በሉኝ ኤፍሬም፣ ምን አለ በሉኝ ይሄ ነገር ካልሆነ ከዛ ይዛኔ ኤፍሬም ትክክል ነው ማለታችሁ እናንተ ማትቀሩ። ብቻ ያው ትላንትና ግን ያው ዴቭ አግኝቶኝ ነበር እና ያው ዴቭም አንዳንድ ነገሮች ተናግሮኛል። እኔ ዴቭ በጣም ታላቅ ወንድሜ ነው፣ በጣም ነው ማከብረው፣ በጣም ለሱ ሪስፔክት አለኝ፣ በጣም ነው የምወደው። አብርሃምንም ደግሞ ከዚህ በፊት ነግራቸዋለሁ፣ በጣም ነበር የምወደው። አሁን ላይ ግን እየወረደብኝ ነው። ምክንያቱም ትላንትና ላወቃት ልጅ እኔን አላውቅም ማለት አልነበረበትም። የፈለገ ቢሆን እንደዛ ሩም ውስጥ እንደማያውቀው ሰው እየገፍታተረ ነው ያስወጣኝ። ለሱ ብዬ በተጨነቅኩለት፣ ለሱ ብዬ ያ ሁሉ ነገር እያደረኩለት፣ እሱ ግን በተቃራኒ ከሩም ውስጥ እየገፍታተረ ነው ያስወጣኝ። እንደ ባዳ ማለት ነው። ባዳ ራሱ እንደዛ አይደረግም። እና ብቻ በጣም ነው እኔ የተናደድኩት በአብርሃም። እንደዚህ ልላችሁ አልፈልግም። ምክንያቱም አብርሃም ጊዜ ይፈቷል ብሏል። ባለፈው ዕለት ሁሉም ነገር ጊዜ ይፈቷል፣ ለጊዜ እንልቀቅለት ብሏል አይደል? ስለዚህ ለጊዜ እንለቅለታለን። እስኪ ጊዜ ማን ትክክል እንደሆነ ማን ጥፋተኛ እንደሆነ የሚያሳየን ይሆናል። ጊዜ ከሆነ የሚያምነው ጊዜ ራሱ ያሳየዋል። ነገ ላይ ግን ሲያለቅስ እኔ ቼክ አላደረገውም። አሁንም ልንገራችሁ፣ አስረግጬ ነው የምነግራችሁ። እና ይሄ ነገር እስኪ ዴቭ ያው ሁላችንም ይሰማናል። እሱ ደግሞ በማስተዋል ነው ሁሉም ነገር የሚያደርገው። እንደኛ ስላችሁ ያው እንደኛ ገና ያለ የኛን ላይፍ አሳልፉት በቃ አላችሁ። አሁን እኛ የምናደርገው ነገር አሳልፎ ይኖር ሰውና ከኛ በጣም እጥፍ የሚሻል ሰው ነገራቶችን በብዙ አንግል የሚያይ ሰው እንዲቀጥታ ብቻ አይደለም የሚያየው። አብርሃም አሁን እየተቸገረን ያለ ነው። አንድ ሐሳብ ሲያስብ እንዲቀጥታ ነው እያሰበ ያለው። ወደዚህም አያይም። ልክ ፈረስ ምን ነበር የሚባተው ብቻ እሱ ይቅርና ዴቭም መጥቷል። እሱ ይሰማኛል ብዬ አስባለሁ። ምክንያቱም እንዳልኳችሁ ዴቭ ነገራቶችን አስተውሎ በመረጋጋት ነው የሚያደርገው። ለሱ እነግረዋለሁ ለምን የሁሉ ነገር እየፈጠርኩ እንዳለ፣ ለምን የሁሉ ነገር እያደረኩ እንዳለ እነግረዋለሁ። ትንሽ ነገር ቢቀርኝ ባይዜ ትንሽ ነገር ነው የሚቀርኝ። ሄርሜላ ባይዞ አትፍሪ፣ ምንም የሚያስፈራሽ ነገር የለም። ልክ ሳገኘው ግን የዛኔ መደበቂያሽን ፈልጊያለሽና ያው ዴቫ መጥቷል። አለው ለመስከን ጤና እግዚአብሔር ይመስገን ሁሉ መልካም። ዛሬ ደግሞ ምንድነው አንተ ደግሞ ደውለህ ለምንድን ይጠራኸኝ? በየቀኑ ስራ ታስፈቱኛላችሁ። በጣም ይቅርታ። ምክንያቱም ትናንትና ያው እኔ እናንተ ተገናኝተን ነበር። በደንብም አላወራንም፣ በደንብም እኔ እናንተ አልተነጋገርንም። ምክንያቱም አብርሃም ነበር እዛች ጋር የሆነ ነገር ባወራ እኔና እሱ የሆነ ነገር መመላለሳችን አይቀርም። የዛኔ ደግሞ ጥሩ ነገር አይፈጠርም። ለዛም ነው በቃ መናገር ያለብኝ ነገር ተናግሬ ቸው ብያችሁ የሄድኩት። ምክንያቱም በሱ ፊት ምንም አይነት ነገር መናገር አልፈልግም እያልኩ ነበረ። ነገ አዝናለ ምናምን ስለው እሱ ነገ ምናየው ነገር ይሆናል ብሎ መልስ የሚሰጠው መልስ ራሱ የሆነ አጥጋቢ መልስ ስላልሆነ በዛው ነው በቃ ላይቂው የሄድኩትና ብዙም ደግሞ አዝኜበታለሁ። ምክንያቱም በዛ ልክ ነው ያልጠብቀውም። ምክንያቱም አብርሃም እኔ እንጃ አላውቅም፣ እኔ ከወንድሜም በላይ ነበርና አሁን ላይ ግን ጭራሽ ወንድምነቱ ራሱ እንትን እያለብኝ ነው። ምክንያቱም በሚያደርጋቸው ድርጊቶች እኔ ለሱ ብዬ እንደዚህ እየተሰቃየሁ እሱ ግን በሌላ ነገር የሚያደርገው ድርጊት ምንም ደስ አይልም። ከሰው ነው የሚሄደው። ገብቶሃል? ሰው ሲያጨበጭብለት ከሰው ጋር ይሄዳል። ገብቶሃል አይደል?
የሰው ልጅ ደግሞ ሁሌም ቢሆን አንተን አያስጨርስም። አንተን ማስጨረስ ትችለው ራስህ ነህ። ሰውን ከተከተልክ ያው የሆነ ሰው የሆነ ቦታ ሲሄድ እዛው ትቀራለህ አንተ። እና እሱ ደግሞ አልገባውም ከሰው ጋር የሚሄዱ ወይም ከሆነ ሰው መከተል ወይም ደግሞ የሆነ ሰው ልክ ነህ ስላለው ማድረጉ ተገቢ አይደለም። ምክንያቱም እሱ ትልቅ ልጅ ነው። ነገራቶችን አገራዝቦ ብዙ ላይፍ ያየ ልጅ ነው። በሩታ ራሱ ብዙ ነገር አይቷል፣ ብዙ ነገር ተብሏል። እና ያ ነገር እንዴት ሊገባው እንዳልቻለ ያ ነገር እንዴት ሊረዳው እንዳልቻለ ሊገባኝ አልቻለም። ማለት አሁን አንተ ምን አለ መሰለህ ወንድምህ ላይ በመጀመሪያ ደረጃ አዝኛለሁ አይባልም። ገብቶሃል አይደል? ወንድምህ ላይ ሊጠፋ ይችላል። ምናልባት ነገሩ የሆነ የሚያደርገው ነገር አበሳጭቶ ሊሆን ይችላል እንጂ ወንድምህ ላይ አዝኛለሁ ማለት ራስ ላይ እንደማዘን ነው። በመጀመሪያ ደረጃ እንደዚህ አይባልም። ለአንተ የምነግርህ ነገር አይ በጣም ያስደበረኝ ልክ ነህ እኮ ምናልባት ያደረገው ነገር እኔ እንዳውም እንደዛ ስትሉ ይናል አንተም እንደዛ ስታወራ ምን ይናል ምን ብሎት ነው ብዬ አይቼ ነበር። ያደረገው ነገር ልክ አይደለም። በፊት ያለትም ትናንትናም ብያችሁ ነበረ። ልክ አይደለም። እንደዚህ መሆን የለበትም። ሁለታችሁ ተከባብራችሁ ብትኖሩ እኛ የሚያምርብን ተከባብረን ስንኖር ነው። ዳኛ አይደለም። አንተም ታላቅን ስታከብር ታላቁ እኔን ሲያከብር እኔም ታላቂን ሳከብር እንደዛ ነው ጥሩ የሚሆነው። የምንታወቀውን በባህሪያችን እንደዛ ነው። ተረዳኸኝ አይደለም? ስለዚህ አንተ ምናልባት እሱ ምንድነው ስጋት ውስጥ የጣለ ወይ ደግሞ የሁለቱ ግንኙነት ችግር አለ ወይ እኛ ያላየነው ነገር እንደ ፋሚሊ እንደ ቤተሰብ ነው። ከጋሽዬ ጋር ብዙ አወራን፣ ከአብርሽም ጋር በዚህች ልጅ ምክንያት ብዙ አውርተናል። ግን በሄርሜላ ጉዳይ ማለት ነው። አሁን አንተ ደግሞ እንደዚህ ተነስተህ እንደዚህ ስትል የሆነ የምታውቀው ነገር ያለ ይመስል ምንድነው የተፈጠረ ነገር አለ? ምንድነው ዴቪ? በመጀመሪያ ደረጃ አንተ እንደዚህ ተጠየቅኝ በጣም አመሰግናለሁ። የምሬ ነው። ምክንያቱም ቡዜንም አግኝቻት ያለችኝ ነገር ስላለ ነው። ምክንያቱም የራሱ ህይወት ይኑር፣ አንተ የራሱ ህይወት አኖርም ወይ ምርጫውን መረጥ አይደል ወይ? ምርጫውን መርጧል። ኦልሬዲ እሱማ ገብቶሃል አይደል? ምርጫውን ስለመረጠ ስለኔ ቀለበት አድርጎላት እየኖሩ ያሉት ምርጫውን መምረጡ አይደለም ያሳሰበኝ። ምርጫ እንደመረጠ እኮ ግልጽ ነው። ሩታ አንተ እኮ ሄርሜላ ጋር እየሄደ እንዳለ እኮ መኖር እንደጀመረ ግልጽ ነው። እሱ ሳይገባኝ ቀርቶ አለ። ቡዜም መረዳት አቅቶታል። ስለ ለወንድም መደገፏ ወይም ከአብርሃም ጎን መሆኗ በጣም ደስ ብሎኛል። ምክንያቱም በዚህ ሰዓት ከአብርሃም ጎን ነው መሆን ያለባት፣ ግን ደግሞ ነገራቶችን ማገናዘብ አለባት። ምንድነው ኤፍሬም ለምን እንደዚህ ያደረገ? ለምንድን ነው ወንድሙን መደገፍ ትቶ እንደዚህ እየሆነ ያለው ብላ እሷን መረዳት አቅቷታል። ገብቶሃል አይደል? ከእሷ ጋር ደግሞ እንደዚህ መጨቃጨቅም አልፈለጉም። ሰዓቱ በቃ አንተ ነህ እኔ ነገራቶችን አስተውል የምታደርገው አንተ ነህና ቡዜም ያው ከመደገፍ ውጪ አብርሃም ከመደገፍ ውጪ ለምንድን ነው ኤፍሬም እንደዚህ እየሆነ ያለው? ለምንድን ነው እንደዚህ እየበጠበጠ ያለው ብላ እሷም ልጠይቀኝ አልቻለችም። ብቻ ግን ቢሆንም ግን ዴቭ አሁን ትናንትና ያው እናንተ ገና አይተናል። ለአብርሃም እየነገርኩት ነበር፣ ወጥመድ ውስጥ ነው እያልኩት ነበር ወጥመድ ውስጥ ነው እያልኩት ነበር። ምክንያቱም አሁን እሱ እንደ አይጥ ነው የሆነብኝ። አይጥ ወጥመድ እንደተዘጋጀለት አያውቅም። ዘሎ ወጥመድ ውስጥ ሲገባ ይያዛል። እና ልክ አብርሃም እንደ አይጥ ነው እየሆነብኝ ያለው። ምክንያቱም ወጥመድ እየተዘጋጀለት ሊያውቅ አልቻለም፣ ወይም ደግሞ ሊባትት አልቻለም፣ ሊነቃ አልቻለም። እና ወጥመድ ውስጥ ሄዶ ከመያዙ በፊት ወጥመድ ውስጥ ከመግባቱ በፊት ከአሁኑኑ መንቃት አለበት። ምክንያቱም ሄርሜላ እኔ ከሄርሜላ ጋር ምንም አይጥላች የለብኝም አሁንም ቢሆን ወይም ደግሞ ሄርሜላ ከዚህ በፊት ነገር ያለው ህይወቴ ላይ መታ ምንም ነገር ያደረገችኝ ነገር የለም፣ ወይም ደግሞ እኔ ላይፍ ላይ መታ ምንም ያደረገችኝ ነገር የለም። ግን የወንድሜ ነገር ስለሚያሳስበኝ ነው እንደዚህ ያሉት። ሄርሜላ አሁንም ቢሆን ጥሩ ስራ እየሰራች አይደለም፣ ወይም ደግሞ አብርሃምን አፍቅረው አብርሃምን ወዳው አይደለም ከአብርሃም ጋር የሆነችው። በጣም አብርሃምን ለመጣል የተዘጋጀ ትልቅ ተንኮል አለ፣ ትልቅ ሴራ አለ። ሄርሜላ የምትባሏ ለሰዎች በጣም የዋናት ወይም ደግሞ ወዳጅ ምስላ ነው የመጣችው። ስለ ምናልባት አንተ ምሳሌ ላይ ላይገባ ይችላል። ምክንያቱም ምንም እዚያ በወሬ ነው የምነግርህ፣ ተጨባጭ ነገር ላታገኝ ትችላለህ። ግን ሄርሜላ አሁንም ቢሆን አፍቅራው አይደለም አብርሃም ጋር የሆነችው፣ ወይም ደግሞ ወዶ አይደለም። በጣም ትልቅ ሴራ አለ፣ የተዘጋጀለት ሴራ። እሱ ደግሞ በቅርቡ ይወጣል። ያ ነገር ከመውጣቱ በፊት ይነቃል አይነቃም፣ ወይስ ከሷ ጋር ማቆም አለበት አያቆም ነው ማለት። አንተ ያ ነገር ተዘጋጅቶለታል። ትንሽ ነገር ነው የቀረኝ ዴቭ፣ በጣም ትንሽ ነገር ነው የቀረኝ ያ ነገር ሊወጣ። እኔ ደግሞ እመኝ ሄርሜላ ሶሻል ሚዲያ ላይ አበትነዋለሁ ነው። ለማንም ህይወት ላይ እንደተጫወትሽ አትቀሪም አሁንም ቢሆን ማለት። በመጀመሪያ ደረጃ እንደዚህ ብለህ ከማውራት በፊት እኔን አላስጨረስከኝም። ሶሻል ሚዲያ ላይ መበተን ምናምን እሱ ምን ደርሰበት ጉዳይ ነው። ግን አንተ እንደዚህ አይነት ነገር ሲወራ
ወይ ደግሞ አንተ እኔ እንግዲያው ታላቃችሁ ነኝ እኔ ጋር መጥተህ እንደዚህ አይነት ነገር እንደዚህ ሆኗል የእነዚህ ልጆች ግንኙነት ችግር አለው ብለህ ለእኔ ስትነግረኝ ትክክለኛ መረጃ ያለ ያስከፋው አሳያለሁ። ምን መሰለህ ማሳየህ፣ ምክንያቱም ከካሜራ ጀርባ ማሳየት ነገር አለ። ምንድነው ማሳየህ? ጭምጭምታዎች ናቸው እየተደረገበት ያለው አብርሃም ጋር እየሆነበት ያለው ነገር፣ ሴራ እየተሰራበት ያለው ነገር ጭምጭምታዎች አሳያለሁ። ቮይስ ሪከርድ አሰማሃለሁ፣ አንዳንድ ፎቶዎች ነገር አሳያለሁ፣ ሁሉም ነገር አሳያለሁ። ግን ትክክለኛው ፋይል ሊያስኩት አልችልም፣ ተደብቆብኛል። ያ ነገር ያገኘሁት ግን ሁሉም ነገር ያበቃለታል። እንደዚህም እየሆንክ ያለው እኔ የአብርሃም ጠላት እኮ አይደለም። የአብርሃም ደስታ ባልፈለገው እኮ እኔ የአብርሃም ደስታ ለመፈለግ እኮ ነው ሁሉ ነገር እያደረኩ ያለሁት። አንዳንድ ሰዎች ግን ሊገባቸው አልቻለም። የአብርሃም ጠላት ነው፣ አብርሃም ላይ ይቀናል፣ ወንድሙ ላይ ይቀናል፣ ብዙ ነገር ተብያለሁ። ግን ችግር የለውም፣ ሁሉም በጊዜው ይረዳኛል። እውነታው ሲገባ ሁሉም ሰው ኤፍሬም ትክክል ነው ማለቱ አይቀርም። ቅድም እያልኩ ነበር፣ ጊዜ ተገልባባጭ ነው እና ምን ልል ፈልጌ ነው፣ ከቪዲዮ ጀርባ ማሳይ ነገር አለ፣ ሁሉም ነገር ስልኩ ላይ አለ። ግን ትክክለኛው መረጃውን በዚህ ጊዜያት ውስጥ አገኘዋለሁ። የዛኔ አንተንም ማሳይ ይሆናል፣ ሁሉም ሰው ማሳይ ይሆናል። የዛኔ ሐቁም እውነታውም ማጋር እንዳለ ይታወቃል። ማን ብልጥ እንደሆነ፣ ማን አፍቃሪ እንደሆነ፣ ማን እዚች ጋር ጠላት እንደሆነ ይለያል። አሁን በሰው ዘንድ ሄርሜላ በጣም አፍቃሪ እንደሆነች ነው የሚታወቀው። የዛኔ ማን አፍቃሪ፣ ማን ጠላት፣ ማን ለአብርሃም ወዳጅ እንደሆነ፣ ማን ጠላት እንደሆነ ሁሉም ነገር የሚለይለት ይሆናል። አሁን ምን እንደምታደርግልኝ ታውቃለህ? ዲቪ የጠራሁት አንዳንድ ነገሮች አሉ ልክለት ነበር ለአብርሃም ሌላ ነገር የላኩለት መስሎኝ ካላየሁም እና በአካልም ላገኘህ የፈለኩት እየሆንኩት ያለሁት እያደረኩት ያለሁት ነገር ለራሱ በማሰቡ እንደዚህ የሆነ አብርሃም ጠላት ሆኜ እኮ አይደለም፣ የሱን ደስታ ለመፈለግ ነው ይሁን ነገር እያደረኩ ያለው። ሲጀመር ማንም ወንድም በወንድሙ ላይ ጠላት ሊሆን አይችልም። በመጀመሪያ ለሚሉ ሰዎችም ልክ አይደለም። እኔ እንደ ታላቅ የምናገረው ነገር ወንድም በወንድሙ ላይ በፍጹም ጠላት ሊሆን አይችልም። አንተ ደግሞ አብርሽ ላይ በፍጹም ጠላት ትሆናል። ይሄ እንግዲህ ያው ለኛ ፋሚሊ የሚመጥን ነገር ስላልሆነ እንደዚህ ብዬ ማውራትም አስፈላጊ አይደለም። ሁላችንም የምናስበው አብርሽን እንወደዋለን፣ ሁላችንም እህት ወንድሞቻችን እንዋደዳለን፣ ሁላችንም አንዳችን ለአንዳችን እንዳንወርድ እየተደጋገፍን ያለን። ይሄም መረጃ አለኝ የምትለው ነገር በደንብ ሰብስብ፣ በደንብ አጣራ፣ በደንብ አርጋ ነገሩን ነው። ከዛ በኋላ ትክክለኛ እንግዲህ ያው ለኔም የሆነ ነገር ብለኸኛል፣ አንዳንድ ነገሮች አሳያለሁ አልከኝ። እኔም ደግሞ ማጣራት ባለብኝ መንገድ በደንብ አጣራለሁኝ። ሄርሜላንም በግል ማግኘት ካለብኝም አግኝቼ ማወጣጣት ባለብኝ መንገድ እኔ ሲስተም አላጣም፣ ማድረግ ያለብኝን ሁሉ አደርጋለሁኝ። ከዛ በኋላ ወንድማችን ልክ ካልሆነ እናስወጣዋለን በግድ ማለት ነው። በእንደዚህ አይነት መንገድ አይቀጥም። እሺ ዴቪድ፣ በመጀመሪያ ደረጃ አክብረህ ስለመጣ በጣም አመሰግናለሁ። እና እንግዲህ ቤተሰቦች ሁሉም ነገር እንደሰማችሁት ነው። አንዳንድ ፋይሎች ለዴቭ አሳየዋለሁ እና ለእናንተም በቅርቡ ተጨባጭ ነገር አሪፍ ተጨባጭ ነገር እያለ ነበር ቅድም ስላችሁ። ያው ዝም ብዬ ለእናንተም ከማሳይ ነገራቶችም ዝም ብዬ ጨፍኜ ከመሄድ ነገራቶች ግን በደንብ ሰብስቤ እውነታውን ይዤ በቅርቡ ይዤላችሁ እመጣለሁ። ስላዳመጣችሁንም ከኛ ጋር ስለሆናችሁ አመሰግናለሁ። አዲስ ነገር ግን ይመጣል።